ሰላም ሰላም ውድና የተከበራችሁ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ብዝዝት ይበድልኝ። ዛሬም እንግዲህ ተመልሼላችሁ መጥቻለሁ ማለት ነው። ተመልሼ ስመጣ እንግዲህ ባለፈው እንዳያችሁት ቪዲዮ ላይ አብርሽ 500,000 ሰብስክራይብ ገብቶ እነ ሩታና ኤፍሬም ሰርፕራይዝ አድርገው ደስ የሚል ጊዜ ነበረ። እጅግ በጣም ደስ ይል ነበረ። በጣም ነው ደስ ያለኝ። እኔ በበኩሌ እዛ ሰፈር እየተላቀሱ ነበር። እንግዲህ ምንም ልንረዳችሁ አንችልም። ምንም ማድረግ አይቻልም። ሁሌም ከስኬቱ ጀርባ አይደለም፣ ከስኬቱ ጎን ሩታ ናት ሁሌም ያለችው ከአብርሽ ስኬት ጎን ሁሌም ቢሆን። ይሄን ከዚህ በፊትም እሱ በየሚዲያው በሁሉም ቦታ በተለያየ ቦታ ሲመሰክርላት የነበረች ሴት ናት። ጀግና ሴት ሩታዬ። እኔ ሩታን ስደግፍ ስለ ሩታ ስከራከር በምክንያት ነው። እናንተ እስኪ የሄርሜላ ተከራካሪዎች፣ ደጋፊዎች በየትኛው ማለት የትኛው ስራዋ ነው ጀግና የሚያስብላችሁ? ምናምን ነው መልኳን ብቻ ነው በመልክ ብቻ ነው እናንተ እየደገፋችሁ ያላችሁት? ስራዋ አይታያችሁም ማለት ነው? ኖርማል ነው ይሄ? ባለትዳር ወንድ ገብቶ ማበጣበጥ ምናምን ኖርማል ነው ለእናንተ? ይሄ ለእናንተ ጀግንነት ነው ማለት ነው? እንግዲህ እኔ ሩታን ስከተላት፣ ሩታን ሳደንቃት፣ ስወዳት በጣም ጀግና ሴት ስለሆነች ነው። ብዙ ጀግንነት ስላላት ነው። አብርሃምን ከመጀመሪያ ከድህነት እስካሁን እስከሚደርሱበት ድረስ አብራ የነበረች ሴት፣ ለገንዘብ ብላ ወይ ደግሞ አሁን የተሻለ ቦታ ሲደርስ አይደለም ሴት የመጣችው ሩታ የመጣችው ከመጀመሪያው ሀ ብላ ከመጀመሪያው ይሄ ትዳሯን የፈረሰው። ስለዚህ ምንም ነገር ብታደርግ ምንም ነገር ብትሆን ሩታ ላይ መፈረድ የለበትም። ምክንያቱም አብርሽ ካጠፋው ጥፋት አንጻር ሩታም አጥፍታለች፣ አይኑ አጥፍታለች። ግን ያጠፋችው አብርሽ ካጠፋው አንጻር ምንም ነው። ምክንያቱም እሱ ካጠፋው ነገር አንጻር እሱ ካጠፋው ነገር ተነስታ ነው ጥፋቶችን ስታጠፋ የነበረው። የእሷም ደግሞ ምንም ይሄን ያክል ጥፋት የሚባል ጥፋት አልነበረም። እያጠፋች የነበረው ጥፋት የሚባል ነገር አልነበረም። ትዳሩን ትቶ የሄደው አብርሽ ነው። እርጉዝ ሚስቱን ትቶ የሄደው አብርሽ ነው። እሷ በጣም በቃ አሁን ድረስ ያን ያክል ተጎድቻለሁ እንኳን ብላ አርፋ አልተቀመጠችም አይደለ? ትዳሯን ለመመለስ አሁንም ደፋ ቀና ያለች ሴት ናት። እና ሩታዬ ጀግና ነሽ፣ ጀግና ነሽ በእውነቱ። እኔ ሁሌም አንቺን እከተላለሁ ሁሌም። እና የሄርሜላ ተከታዮች፣ የሄርሜላ አድናቂዎች አይዞሽ በርቺ ጀግና የምትሏት ብትመክሯት ጥሩ ነው። ማለት ከፍቅር አንዳንዴ ብቻ አይደለም፣ ከፍቅር ክብር ይበልጣል። ክብር ትልቁ ነገር ነው። ሴት ልጅ ናት፣ ምከሯት። አሁን ወደፊት ወደዚህ ወደዛ እያላችኋት አይደለ? ጀግና ነሽ ሄርሜላ በርቺ እንደዚህ እያላችኋት አይደለ? ምከሯት፣ ምከሯት። ምክንያቱም ዝም ብላችሁ በርቺ ሂጅበት ጊፊ ምናምን አይደለም። መጥፎ ጎኗንም ንገሯት። ሴት ልጅ ናት። ሴት ልጅ ደግሞ ክብሯን ማስጠበቅ አለባት። ክብርሽን ጠብቄ በሏት። አብርሃም ከፈለጋት እኮ መምጣቱ አይቀርም አይደል? ወደ እሷ መምጣቱ አይቀርም። በዚህ ልክ የማትፈልግበት ቦታ እየተገኘች መሰደብ ምናምን የሆነ ይመስለኛል። ለእሷ ምርቃን ነው መሰለኝ። መሰደብ ምኗም አይደለም፣ ለእሷ ክብሯ ነው ይመስለኛል ስድብ። እና ወደ ቪዲዮ እንሂድ እንግዲህ። አብርሃም እንደሚታወቀው ጋሺ ጋር ሄዷል። እኛ እነሱ ጋር ምንም እናጣራው ነገር ምንም ብቻ። አሁን እዚህ ላይ ቤተሰብ የተጠራ ዴቭ ነው፣ ዳዊትን ነው የጠሩት፣ ኤፍሬም እና ሩታ ማለት ነው። ምን ሊያናግሩት እንደሆነ እንኳን አያውቅም። ሳያውቅ ግን ማንን ነው ይዞ የመጣ? ሄርሜላን ነው። ቡዜና ዴቭ በነገራችሁ ላይ በተግባር ነው እያሳዩ ያሉት። ማለት ከሩታ ጋር አብርሽ እና ሩታ አብረው እንዳይሆኑ በተግባር ነው እያሳዩ ያሉት። በወሬ ኖ እናንተ አብራችሁ እንድትሆኑ እንፈልጋለን ምናምን ይላሉ አይደል? በተግባር ግን እያሳዩት ያሉት አብርሽ ከሩታ ጋር እንዲሆን ከነ ነው የማይፈልጉ፣ ሄርሜላ ጋር ነው እንዲሆን የምንፈልግ እያሉ ነው በተግባር እያሳዩ ያሉ። ግን ቃላታቸውና ተግባራቸው አንድ አይሆንም። ዴቭ በጣም ትልቅ ሰው ነህ፣ የተከበርክ ሰው ነህ፣ ባለትዳር ሰው ነህ። ስለዚህ ልጁን ለትዳሩ ለልጁ ቢያንስ ልጁ ያሳዝንህ፣ ህፃኑ ልጅ ያሳዝንህ። ያለ አባት የሚያድገው ህፃን ልጅ አንተም እኮ አጎት ሆነሃል እኮ አጎት ነህ። ስለዚህ ቢያንስ ነገሮችን ስታደርግ ያ ህፃን ልጅ እያሰብክ ብታደርግ ጥሩ ነው። ፍንጭ ነገር አልሰማንም፣ ግን ደግሞ አንድ ነገር ፍንጭ አልሰማንም ሳይሆን እየደወልን እኮ እንደዛ እንደማይሄድና ብቻ በደወሉ ቁጥር እንደማይኖር እኮ ተነግሮናል አይደለ? እሱ እዛ እንዳልሆነም በደንብ ግልጽ አማርኛ ይመስለኛል። አንድ ጥያቄ ልንጠይቅ ነው የመጣ ነው። አብርሃም ትናንትና አይተኸዋል፣ ገብቶሃል አይደል? እናንተ ናችሁ ይዛችሁት የመጣችሁት። እኛ ምንም በር ያልነውም ነገር የለም፣ ምንም ነገር ፍጠር ያልነው ነገር የለም። መጀመሪያ ነገር ይሄ ነገር ታሳቢ ያደርግ። ከዛ በፊትስ እናንተ ይሄ ነገር እያላችሁት ነው፣ ይሄ ነገር እያላችሁት ነው እያለ ያለው ልጁ ብላችሁ ብዙ ነገር እያላችሁ ነበር። ትናንትና ግን ምንም ነገር ያልነው ነገር የለም። ልጁ ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው።
እዛች ቀን የጠየቁት መጠየቅ። ያው የሚገርማችሁ ነገር አብርሽ እጅግ በጣም ደስተኛ ነበረ። አይታችኋል እንግዲህ የታመመ ሰው እንደዛ ጭራሽ እንደዛ ሊሆን አይችልም። ታሟል የተባለ ሰው በጣም ደስተኛ ነበረ። ደስ የሚል ቆይታ ነበረ ምናምን ሁላችንም ያየነው ነገር ነው። እና ምኑን ታሟል እንደሚሉት ልጁን እኔ አላቅም። ምን እንደሆነ የታመመው የት ወስደውትስ እያሻሉት እያዳኑት እንደሆነም አሮን ነው ብቻ አይናገሩም። እነሱም ወይ ጸበል ቦታ ወስደነው ነው አይሉም፣ ወይ የሆነ ቦታ ወስደነው አይሉም። ግን እንዲሁ ዝም ብለው አብርሽ ታሟል። በዛ ላይ ደግሞ አስቡት ጋሽዬ ጋር ሲደውሉ ሩታና ኤፍሬም የለም ነው የሚባሉ። ያ ማለት መቼስ ጋሽዬ ይዋሻል አትሉ፣ ጋሽዬ ዋሽቶ ነው አትሉ። ይሄ ማለት ቡታጅራ አይደለም፣ አብርሽ ቡታጅራ አይደለም። ምን አለፋችሁ ከነ ጋሽዬ ጋር አይደለም ጭራሽ። እነዚህ ሰዎች የራሳቸው ሌላ ዓላማ አላቸው። ቡዜም ዴቭም ሌላ ዓላማ አላቸው። በዚህ ልክ እኔ ሩታ ላይ መጨከን ለምን እንዳስፈልጋቸው አላውቅም። እነሱም ማለት ቡዜም ብትሆን ሴት ልጅ ናት፣ ልጆች አሏት፣ ባለትዳር ናት። እሷ ላይ እንዲደርስ የማትፈልገውን ነገር ሩታ ላይ ደርሷል። ቢያንስ አንደርስታንድ ልታረጋት ይገባ ነበረ እና በዚህ ልክ እሷም ለምን እንደጨከነች አሁን ነው የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይህ ልጅ ደህና ነው፣ ምንም ጤነኛ ነው። ጤና ያልሆነበት ምንም አይነት ምክንያት የለም። ቶታላ ስለዚህ አንድ ነገር ጥያቄ ልጠይቅ። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለ? እንደዛ ብቻ ሳይሆን እንዴ ነገሮችን በደንብ እናንተ ማየታችኋል። ስለዚህ ከኛ ጋራ ደስተኛ ሆኖ እስካየው ድረስ ለምንድን ነው ከህይወቱ ከቤቱ ከልጁ ለምረው የምትነጥሉት? ምንድን ነው ሀሳባችሁ? ከኔ ነጥላችሁ ከእሷ ጋር የማድረግ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ ግልጽ ነው ሩታዬ፣ ግልጽ ነው። ምክንያቱም የሚያደርጉት ነገር ከሚናገሩት ጋር ይጋጭባቸዋል። ሁለት አይነት ነገር ነው። የሚናገሩት ሌላ ነው፣ የሚያደርጉት ድርጊት ደግሞ ሌላ ነው። ከሄርሜላ ጋር እንዲሆን በቃ በአጠቃላይ ከአንቺ ጋር እንዲሆን አንፈልግም ነው ድርጊታቸው። አትሊስት በቃል እንኳን ብታረጋግጡልን። ምንድን ነው ሀሳባችሁ? ምንም ሊገባኝ አልቻለም። ማለት አሁን የእናንተ ሀሳብ አሁን እናንተ ራሱ አሁን ከእናንተ ለእኔ ሲገባኝ አብርሃም ለምን ትናንትና ደህና ሆኖ መጣ ነው ሀሳባችሁ? ወይስ ትናንትና ነው? እንደዛ ነው። ትናንትና እናንተ እየመራችሁት ነበረ። ትናንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ፣ ማውራት ያለበትን ስላደረገ፣ ማድረግ ያለበትን ስላደረገ ዴቭ ከምንም በላይ እኮ ኤፋና ሩታ ከማንም በላይ ስለ አብርሽ ጤንነት በጣም የሚጨነቁ ሰዎች ናቸው። በደንብ ይጨነቃሉ፣ ይመለከታቸዋል። ሶሪ መቼስ ከሩታ በላይ ሄርሜላ ተጨንቃለት ምናምን ብለህ አታስብም። ለነገሩ እንደዛ ነው ሀሳብ። ከሩታ በላይ ሄርሜላ እንደምታስብለት እንደምትጨነቅለት፣ ስለ ጤንነቱ እንደምትጨነቅ ምናምን ነው አንተ በጣም አክት እያደረክ ያለው። ኔቨር እንዲህ ኤፋም ቢሆን እኮ ወንድሙ ነው አይደል እንዴ? ለወንድሙ የሚጠቅምን ነገር ነው እያደረገ ያለ። ወደ ትዳር ተመለስ ነው እያለ ያለ። ምንም አያደርግልህም። ትዳርን አፍርሰ ሚስትህን ልጅህን በትነህ ሄደህ ሌላ ሴት ጋር ምንም አትሰራም፣ ትጎዳለህ ነው ኤፋ እያለው ያለው። እያደረገው ያለውም እሱ ነው። ፈጣሪ የሚወደውን ነገር እያደረገ ያለ ኤፍሬም ነው። በዚህ ልክ ለምን ጠላቶች እንዳረጋችኋቸው አላውቅም። ኤፋም ወንድሙ ነው፣ የአብርሽ ወንድም ነው። በደንብ ማሰብ አለባችሁ። ከፋችሁ። ከዛ በኋላ ደስተኛ ሆነው እያያችሁት ነበር አይደል እንዴ? ለዚህ መልስ መስጠት አለብን። ሌላ ነገር አስበን ምናምን ነገር አይደለም። እናንተ ያ ነገር አላመናችሁበትም ነበር አይደል? ከኛ ጋር ሆኗል እንዴ? ስንት ነገር እኮ አላችሁ ዴቭና ቡዜ። እንደውም እኮ ሩታና ኤፋን ስፔሻሊ ሩታን ይቅርታ ልጠይቁ ይገባል። ይቅርታ ልጠይቋት ይገባል። ምክንያቱም መተት አድርጋበት ነው የሆነ ነገር ሀብል አላችሁ። ሀብል ስላሰረችለት በሀብሉ ነው መተት ያደረገችበት ብላችሁ ሀብል አወለቃችሁ። ምንም ነገር የለም። ሀብል ነው አላችሁ። እኛን ወሰዱ፣ እኛ ጋር ይሁን አላችሁ። የወሰዳችሁት እናንተ ጋር አረጋችሁ። ነገር ግን መተት ነው እንደዚህ አድርጋበት ነው። በግልጽ አማርኛ ነበር ስትናገሩ የነበረው አንተም ቡዜም። ስለዚህ እችን ልጅ ያለ ስሟ ነበር ስም ስትሰጧት የነበረ። ይሄ ቀላል የሚባል ነገር አይደለም። ይቅርታ ልጠይቋት ይገባል። ታመናችሁበትም ነበር። ትናንትና ግን በራሱ የሆነ ነገር እያደረገ ነበር። አይ ነው ፍላጎታችሁ። በራሱ የሆነ ነገር እንዲያደርግ ነው ፍላጎታችሁ ነው። ትናንትና አደረገ በራሱ። ስለዚህ ልጁን ተውት እና እንደዚህ ነበር። ይኸውልሽ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ የሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆለጠጥ ኦፍ ኮርስ በትክክል የገለጸቻት ሩታዬ። እስቲ አጨብጭቡ በእናታችሁ።
አጨብጭብ ውስጥ እኔ እኮ ለዚህ እኮ ነው የምወዳት። አያችሁ፣ በትክክል ነው የገለጸቻት። አንቺን የሚከተሉ አንቺን የሚወዱ አንቺን የመሰሉ ናቸው። ያልተቆነጠጡ። ቆንጆ አገላለጽ፣ ቆንጆ አገላለጽ። በእውነት ደስ የሚል አገላለጽ ነው። አንቺን የሚወዱ አንቺን የሚከተሉ ያልተቆነጠጡ ናቸው። መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለ፣ በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ ሰው ብሎ ሰው ህይወት ሰው ትዳር ውስጥ ሰው ብሎ መግባትማ ይሄ አንቺ እኮ ሄርሜላ ትዳር በማፍረስ ባለትዳርን ወንድ የራሷ ለማድረግ በመታገል ዲግሪ ቢኖር ዲግሪ ይሰጥሽ ነበር። ሽልማት ቢኖር ሽልማቱ መጀመሪያ ለአንቺ ነበር የሚሰጠው። ሽልማት ላንቺ ነበር የሚደረገው። እንዲህ ኧረ አንቺ እፈሪ እፈሪ። ደግሞ ጭራሽ እኩል እንዴት ነው በጣም የተከበረች ባለትዳር ሴት አንቺ እኩል ደግሞ አፍ ልትከፋፈች ማለት ነው። ልታወሪ እኩል በኮንፊደንስ ልታወሪ ሲጀምር እዚህ ቦታም እኮ መገኘት አልነበረብሽም። ምን ትሰሪያለሽ? አብሮሽ የለም እዚህ ጋር። ስለዚህ አንቺ ምን ትሰሪያለሽ እዚህ ጋር? ትንሽ ነው። እሺ አሁን እኔ የምለው አንድ ነገር ስም አሁን ሌላ ነገር የእሷም የሆነች የእሷም ክርክር ውስጥ ሳንገባ ነው። አንድ ነገር ነው የምንፈልገው። አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ስለምን ጊዜ? አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ ይመስገን ከትናንት ዛሬ ደህና ነው። ዛሬ ደግሞ በበለጠ ደህና ነው። እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው? የመረጠው ምርጫ አታከብሩለትም? ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ስላችሁ አስገድዳችሁ የወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። እያስጨነቃችሁ እናንተ። እሺ አንቺ ሩታ፣ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል። እኔ ሰማሽኝ አይደለም? ሩታ እኔ አንቺን አላገባሽ ወይ ሄርሜላን አላገባ። እኔ ባለትዳር የተከበርኩ ሰው ነኝ አይደለም? አብርሃም ደግሞ ወደ ጤና ሲመለስ ደህና ሲሆን እንግዲህ ወደ እናንተ ሲመጣ ሄርሜላን የሚፈልግ አንቺን የሚፈልግ ምንም ነገር ያደረጋችሁ ነው። አሁን ደግሞ አብርሃም ከእለት ዛሬ ከዛሬ ነገ እየተሻለ ስለሆነ ሙሉ ለሙሉ እስከሚሻለው ድረስ ተስፋ ቁረጡ። እናንተ እንደዛ እያደረጋችኋት ሩታን ከአብርሃም እያሸሸጋችሁ ሄርሜላን እያቀረባችሁ ነው። ይሄ ደግሞ ድርጊታችሁ እያስታወቀ ነው። ይሄ ደግሞ በጣም በተደጋጋሚ ማለት አሁን እንደዚህ የምትለው እሺ ሄርሜላን ከኔ ጋር ስለመጣች ነው። አዎ ስለመጣች ከሄርሜላ ከኔ ጋር ስለመጣች ገብቶሃል። እኔ አንተ ከሄርሜላ ጋር አይቼ አላውቅም። ፕሮግራም ቦታ ስትሄድ አይቼ አላውቅም። የሆነ ቦታ ላይ ስትሄድ አይቼ አላውቅም። ዛሬ የምን ፕሮግራም ተገኘና ነው አንተ? ሲጀመር ዴቭ እና ሄርሜላ አራት አስቁን እንዴ! ተው እንዴ! ለተመልካቾችም እያሰባችሁ ሲጀመር አንተና ሄርሜላ ምንም አይነት ፕሮግራም ሊኖራችሁ አይችልም። ከመጀመሪያው ሆን ብለህ ነው ይዛት የመጣ። እዚህ ጋር ጭቅጭቅ እንደሚፈጠር ታውቃለህ። እነሱ ጋር እንደማይግባቡ እች ልጅ ከመጣች ጥሩ ነገር እንደማይፈጠር በደንብ ታውቃለህ። ዴ ሆን ብለህ ነው ይዛት የመጣ ሲጀምር። ሲቀጥል ደግሞ ምንም አይነት ፕሮግራም የላችሁም። አንተና ሄርሜላ የምትሄዱበት ምንም አይነት ፕሮግራም የላችሁም። ምናልባት አብርሽ ጋር ይዛት ልትሄድ እንደዛ ነው ሊሆን የሚችለው። እና ሄርሜላ እሺ እንደዚህ ይደረጋታል። በቃ እኔ የኛም ፕሮግራም እኔ ለአንተ እንደዚህ ብዬ እኔ ለአንተ ይህንን ግዴታ ልነግርህ አልችልም። ሰማኝ አይደለም? ስለዛ እኔ አሁን አክብሬህ እንኳን እንግዲያው ተመልከት፣ እንደ ወንድሜ ሩታም ብትሆኝ አክብሬሽ እና እንዴ ፈልገናል ስላላችሁ ነው የመጣሁት አይደለም? እኛ ልንወጣ ነበር እንዴ ዴቭ። ይሄ ነው እንዴ ክብር? ይሄ ነው እንዴ መከባበር ማለት? አንድ እንግዲህ አብርሽን ለምርጫው ሳታው ከትዳሩ ከሚስቱ እያራቃችሁ ይሄ ነው መከባበር? ከሩታ ጋር እንዳይገናኝ እያደረጋችሁ ሄርሜላን እያቀረባችሁ ይሄ ነው መከባበር? በጣም ትከባበራላችሁ፣ በጣም ትከባበራላችሁ። ስለዚህ እኛ ፕሮግራሙን እንሂድ። ከዛ በኋላ ስንመለስ እሷም ወደ ቤት ትሄዳለች። ያንን ብልኝ ማግኘት ትችላላችሁ። አሁን ግን እኔ እናንተ አሁን ፈልገናል ስላችሁ ሲጀመር ዴቭ አንተ ከፈለግ አንተ የምትፈልግ ቢሆን ኑሮ ይሄ ነገር እንዳይፈጠር የምትፈልግ ቢሆን ኑሮ እነ ሩታ የሚሉትን ነገር መስማት የምትፈልግ ቢሆን ኑሮ ችግር ጎትታ አታመጣትም። ፕሮግራምም ይኖራችሁ ቢያንስ ጠብቂኝ፣ የሆነ ቦታ ቁጭ ብለሽ ጠብቂኝ።
ደውለውልኛል አናግሬያቸው ልምጣ ማለት ትችል ነበረ። ምክንያቱም ሩታም ኤፍሬምም እች ልጅ ማየት እንደማይፈልጉ እኛም ቢሆን ማየት እንደማንፈልግ ታውቃለህ። ስለዚህ እያወቅ ሆን ብለን ያደረግ ሆን ብላ ያደረግከውን ደግሞ የሆነ እንዴት ነው አይኔን ግንባር ያድርገው አትበል። ስላስቀደምኳችሁ ነው እኔን እንተምቱ እንደዛ አይደለም። እውነት ለመናገር ማክበር መከባበሩ ቢኖር ኖሮ እዚች ጋር አንተን ብቻ እየፈለግን እሷን ይዘህ አትመጣም ነበር። ሁለተኛ ደግሞ በቃ ሀሳባችሁንና አላማችሁ ምናምን በግልጽ እያሳያችሁ በቀኝ ሲሮቹ በግራ ነው የምትረዱት እንዴ? የሆነ ሲመጣ ደስተኛ ልትሆን ነው የሚገባው። ወይ በደንብ ደግሞ ደህና ሲሆን ውሳኔውን የሚወስድ አንቺን መቶ እንደሚያገባ እናያለን። ደህና ሲሆን አንቺን መቶሽ ኧረ አይዞሽ አንቺን ሄርሜላ አይዞሽ፣ እንደው አይዞሽ እንዴ! በስመ አብ እስኪ አስቡት እስኪ እንደው ፈጣሪ እንደዚህ አይነት ነገር አይጣልባችሁ። በቃ እንደዚህ አይነት ሰው ለሁላችሁም አይጣልባችሁ። አሜን በሉ፣ አሜን በሉ። በነገራችሁ ላይ ሰይጣን ራሱ ማለት ራሱ በአካል ሊመጣ አይችልም። ይሄን ታውቃላችሁ። ሰይጣን የሚመጣው በምንድን ነው? እንደዚህ በሰው አምሳል እየሆነ ነው የሚመጣው። ሰው ትዳር ውስጥ የሚገባ ሰይጣን ነው አይደለ? ልጅን ያለ አባት እንዲያድግ የሚፈልግ ሰው ሰይጣን ነው። ሰው ሰይጣን እንዲህ በአካል ዝም ብሎ ሳይሆን የሚመጣው ልክ እንደዚህ በሰው አምሳል ነው ተመስሎ የሚመጣው እና አንቺም ተመስለሽ ነው እየመጣሽ ያለሽ እና አይዞሽ ለራስሽ። እስከ ዛሬ ድረስ ብዙ ተባልሽ፣ ብዙ ሆነ። እንዲህ ደስተኛ ያልሆንሽበት አንድ ቀን እንኳን እኮ ምንም ደስ የሚል ነገር እንኳን አላሳለፋችሁም ማለት አንቺና አብርሽ ደስተኛ ያልሆንሽበት እንደዚህ ጭቅጭቅ፣ ሁሌ ስጋት፣ አንቺ እንኳን እርግጠኛ ያልሆንሽበት ሰው ነው። እርግጠኛ መሆን የማትችይበት ሰው ነው። አንድ ቀን ወደ ትዳሩ ይመለሳል ብለሽ ሁሌ ስጋት ላይ ነበርሽ፣ ሁሌ። ስለዚህ ለምን አይቀርብሽም እንዴ? ለምን አይቀርብሽም? ለምን አትመክሯትም? እናንተ የምትከተሏት ሰዎች ለምን አትመክሯትም? ሄርሚን ለምን አትመክሯትም? እንደው ዝም ብላችሁ ወደፊት ሂጂ ሄርሚዬን ቆንጆ እንደዚህ እንደዚህ ከምትሏት በስነ ስርዓቱ እቺ ልጅ ክብሯን እንድታስከብር ለምን አትነግሯትም? ማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ። የማስመሰል ሽልማት? አዎ ሽልማት ይገባሽ ነበር በማስመሰል። ግን ደግሞ ሽልማቱ ስለሌለ ግን ለአንቺ እናዘጋጅልሻለን አይደል ሩታዬ? ለእሷ እናዘጋጅላታለን ማስመሰል። ስለዚህ እንሸልማለን ማለት ነው። ለትዳር ጠላት አንዴ ሽልማት በእንትን ደረጃ በሀገር አቀፍ ደረጃ ቢዘጋጅና ዋንጫ ቢሰጣት ይኸውላችሁ ትንሽ ክፍተት ተፈጠረ ብሎ የሆነ ሰው በሰይጣን ተመስሎ ቢመጣ እሷን ነው የሚመስለው። በመጀመሪያ ደረጃ አሁን ሁለታችሁን ሲጀመር ገደብ እያለፋችሁ። እኔ ምንም አይነት ገደብ አላልኩም። በደንብ ስማኝ። አሁን ምን ሰማኝ አይደል? ኤፍሬም አሁን ከኔ ጋር ትጣላለህ እኮ። እኔ ደግሞ ገደብ እያለፍክ ነው። ገደብ ያለፍክበት ምክንያት ሄርሜላ ከኔ ጋር እስከመጣችሁ ድረስ አብራኝ ነው የመጣችሁ። ግልጽ አማርኛ እያወራሁ ነው። አንተ በግራ እየሰማሁ ነው አይደለም? ፕሮግራም ልንሄድ ነበረ፣ እየሄድን ነበር። ደወል አግኝተናቸው እንሄዳለን አልኳት። መጣች። ከዛ በኋላ ወደ ፕሮግራማችን እንሄዳለን አናግረናቸው። አሁን ግን አንተ እላፊ ከእሷ ጋር እንደዚህ ማውራት አስፈላጊ ማረነ ትክክል ተረዳኛ። እሺ እኛ እንድ ነው የሚመጣብኝ ነገር ካለ እሺ ጨርሳል። እሺ ወይ አንተ ለእሷ ተሟግተ የሆነ ነገር ብትል ስለመሟገት ጉዳይ አይደለም ነው እንጂ እየተሟገትክ ነው እንጂ ለምንድን ነው ሰውን ማታከብረው? ነገር እሷን ስንል እኮ አንተ እየተቆጣ ለምንድን ነው ሰውን ማታከብረው? ክብር ለሚገባው ክብር መስጠት ላለበት ሰው ክብር ነፍገን አናውቅም። ግን ደግሞ ክብሩን ከጣለ ሰው ጋር በፍጹም ላከብረው አልችልም። ክብሩን የትም እዚህም ለዛ ለጣለ ሰው ነው እንዴ ክብር የሚሰጠው? ምንድነው እንደ ተፈላጊነት አክትም ታደርጊው? አልተሳካልህም እንጂ የወንድምህን ሚስት የምትመኝ ባለጌ ሰው ነህ። እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት መፈልግ ነው ወንድ አይደለሁም። ስለዚህ እንዴ ኧረ ሄርሜላ ማንም ማለት ቆንጆ ነሽ፣ አይኖ ቆንጆ ነሽ፣ የተስተካከለ ሙሉ ነገር አለሽ ምናምን። ነገር ግን አንቺ አንደኛ ጭንቅላት ነው ትልቁ ነገር፣ ዋናው ነገር ጭንቅላት ነው። እሱ ነገር የለሽም። ስለዚህ እኔ እንደውም አንቺን መርጦ ጭራሽ ኤፍሬም የሚያውቀሽ ማለት ነው ትዳር ስትበትኝ እርጉዝ ሴትን ስታስለቅሽ የነበርሽ ሰው ጭራሽ ኤፍሬም መርጦሽ ምናምን። ውይ ተቸገርሽ፣ በእውነት ተቸገርሽ።
አሁን ምንድን ነው የፈለጋችሁት? በቃ አብርሃም ደህና ሆኖ ይመለሳል። ሲመለስ ደግሞ ታገኙታላችሁ እናንተ እያልኳችሁ እኮ ነው። ወይስ ይህንና ሩታ ምንድን ነው የምፈልጊው? አብርሃም ትናንትና አይተሸዋል አይደለ? ትናንት አይተሸዋል። ከትላንትና በተሻለ ደህንነት ላይ ማር ያለው። አሁንም ደግሞ ሙሉ ለሙሉ አልተሻለው። ሙሉ ለሙሉ ሲሻለው ይመጣል አልኩሽ። በእርግጠኝነት ስነግርሽ ዛሬ ነገ አልልሽም፣ በዚህ 3-4 ቀን ውስጥ መምጣቱ አይቀርም ደህና ሆኖ ማለት ነው። ተረዳሽኛ? ያኔ ደግሞ አብርሃም በራሱ በስነ ስርዓት በቃ በደንብ የሚለውን ነገር በደንብ ስለማውቅ ነው። ያኔ የሚሉሽም እሺ፣ ምንድን ነው ነጋሽ ጋ ነው ያለው። አብርሃም ይሄን ነገር ነው ነጋሽ ጋ ነው ያለው። ኦኬ፣ እናንተ የግዴታ እኔ ማለት ቆይ አብርሃም እኮ እኛ እኮ ደውለናል የለም ተብለናል። እሺ አብርሃም እግሩ አልተያዘም አይደለ? እግሩ አልተያዘም። ሩታ ታሞ ሙሉ ለሙሉ ተኝቷል እንዴ አብርሃም? ኦኬ፣ እናንተ ድርጊታችሁ ፖስት አደርጉ የነበረው እንደዛ ነበር እያላችሁ። ኦኬ፣ አብርሃም ታሞ ሙሉ ለሙሉ ተኝቷል የአልጋ ቁራኛ ሆኗል ብለን ነበር። በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምንም ነገር ማድረግ አይችልም እያላችሁ ነው። እያዘዝከው እሺ ስለሚለኝ ነው። ምን ልበልህ ታዲያ? ጋሽ ጋር እንደተቀመጠ ምናምን አክተር አውቋበድ ጋሽ ጋር እንደተቀመጠ ስለሌለ ከዛ ባለፈ ደግሞ እንዳውም ብትችል አንተ እዚህ ጋር አሁን ቆመ ከሩታ ጋር እኔን ከመከራከር ይልቅ ወንድም ጋሽ የለም ማርክ የለም ብለህ ነው የምትከራከረኝ። ሄደህ በአካል ማየቱ የተሻለ አንተ እንደሆነ ማድረግ የሚገባ የነበረ ነገር ስለምታበላሽ ነው። ነገር ስለምታበላሽ ድጋሚ እንደዚህ አይነት ጥያቄ መጠየቅ ለምንድን ነው? እንዴ አብራራ እኔ እንዳገኘው እኮ አልሰጣችሁኝም። ነገር ስለምታበላሽ ነው። እና ደግሞ ተወረኝና እንደዚህ ብታስብ ነው ታዲያ። ባስብ ኖሮ እኮ ለማግኘት እያስተካከልኩኝ መታችሁ እኮ ነገር እየበጠበጣችሁ ያላችሁት እናንተ ናችሁ። ገብቶ እኔ እኮ የወንድምን ነገር እያደረኩ ነው። ገብቶሃል? ይቻለኝን ነገር እያደረኩ ነው። አንተ በምናወራበት ቦታ እናወራለን ከአንተ ጋር እኔ በጣም ብዙ ያልጨረስኩት ጉዳይ አለ። ትጨርሳለህ። ስማ አብርሃም፣ አሁን እኔ ትኩረቴ አብርሃም ላይ ነው። አብርሃም ደህና ሆኖ ይምጣ። እግዚአብሔር ይመስገን ትናንትና ጥሩ ነገር ላይ ነው ያለው። ነገም በስነ ስርዓት አብርሃም ተሽሎት እንደሚመለስ አውቃለሁ። ያኔ ግን ከአንተ ጋራ በስነ ስርዓት እናወራለን። ተቀምጦ ደህና ይሆናል አይደል? ጋሽን ቴንኪ ነው መደወል ያለብህ። ገባህ አይደለ? ከዚህ በላይ ስለመደወልና ስላለመደወል ይኸውልሽ፣ አንቺ አትነግሪንም። እኛ ከአንቺ በላይ ነው ጋሽን የምንቀርበው የምናውቀው። ነገር ግን በደወል ቁጥር በፍጹም ጋሽ ሊዋሸን አይችልም። መቼም እዚህ ጋር ጋሽ እየዋሸ ነው። ስንጠይቅ እኮ የለም እየተባለን ያለን ሰዎች ጋሽ ጋር ስለዚህ ዴቭ እንደዛ እየተባለን ካለን ኦልሬዲ እዛ አይደለም ማለት ነው። ለምንድን ነው የምንወሻው? ሲቀጥል ደግሞ እንደዚህ አይነት ሀሳብ አብርሃም በሚመለስበት መንገድ ይመለሳል። ለአንተ ሙንክ ለቡዜ አንድ ነገር ልንገራችሁ። አጠገባችሁ ላይ ያለችዋ ልጅ ምናልባት አሁን ላይ እየደገፋችኋት ወይም ደግሞ የሆነ ነገር እያደረጋችሁላት ሊሆን ይችላል። ግን ደግሞ ፈጽሞ አታቋት ሴት ነች። ውስጧ በፍጹም አታቋትም። ስለዚህ ባትተባበሩ ነገ ላይ የምትጸጸቱበት ነገር ባታደርጉ ባይ ነኝ እንደኔ። እና መልካም ነው። በቃ መልካም ፕሮግራም ሂዱ፣ ተካፈሉ ፕሮግራማችሁ። በቃ ሂዱ ወደ ፕሮግራማችሁ። ጨርሳላ? ወደ አብርሃም ጋር ሂዱ። አብርሃም ጋር ውሰዳት ወደ ዴቭ እና ቡዜ ግን በእውነት በጣም ችግር አለባቸው። በጣም ችግር አለባቸው ማለት ከዚህ በፊት ቡዜ ስትላቸው የነበሩት ነገሮች ነበሩ። ለሩታ ስትከራከር ነበረ ምናምን። ያ ሁሉ ነገር ውሸት ነበር ነው ማስመሰል ነበር ነው? አልገባኝም እንዴ ሲጀመርም ማለት አብሮ እንዲሆኑ በዚህ ልክ አለመፈለግ፣ በዚህ ልክ ሁለቱን ለማራራቅ መሞከር፣ በዚህ ልክ ሄርሜላን ከአብርሽ ጋር ለማድረግ መሞከር ለምን አስፈለገ? አልገባኝም፣ በእውነት አልገባኝም። እና ኤፋይ ደግሞ እንደው ፈጣሪ የልፋትህን አይቶ እነዚህ ልጆች ለእኛም ሲል አንድ ላይ ሲጀመር አንድ ላይ መሆናቸው አይቀርም። ኦልሬዲ የሄርሜላና የአብርሽ ነገር ተቋሽቷል፣ አልቋል። አንድ ላይ መሆናቸው አይቀርም ሩታና አብርሽ። ምክንያቱም መጀመሪያም የሩታ ነው፣ አሁንም የሩታ ነው፣ ወደፊትም የሩታ ነው። ስለዚህ ሄርሜላ እንዲሁ ባትደክሚ ጥሩ ነው። እንደ እህት ስመክርሽ እንዲሁ ዝም ብለሽ ባትደክሚ ጥሩ ነው። የራስሽን ህይወት ብትኖሪ ጥሩ ነው። ልጁን ለትዳሩና ለልጁ ብትታዩ ጥሩ ነው።
ኤኒዌይስ ቤተሰቦች የነበረን ቆይታ ይሄን ይመስል ነበረ። ሰብስክራይብ ማድረጋችሁ እንዳይረሳ። ሁላችሁም ሰብስክራይብ እያደረጋችሁ እንድታበረታቱኝ እንዲሁም ደግሞ በምሰራቸው ስራዎች ኮሜንት እንድሰጡኝ እፈልጋለሁ። ልቀጥልበት ወይንስ ደግሞ ማስተካከል ያለብኝ ነገሮች ካሉ ብቻ እያንዳንዱን ነገር ኮሜንት ላይ አስቀምጡልኝ። አስተካኪ ኦር ደግሞ ልክ አይደለሽም ብቻ የተሳሳትኩትን ቦታ እናንተ አርሙኝ። እየደገፋችሁኝ እያረማችሁኝ ሰብስክራይብ እያደረጋችሁ እያበረታታችሁኝ አብረን እንቀጥላለን ማለት ነው። የሩታዬ ወዳጆች እንዲሁም የኢፋዬ ወዳጆች እናንተ ኑ ቤቴ። የሄርሜላ ወዳጆች ኖ ኖ ኔቨር ኔቨር ኤቨር እኔ ቤት እንዳትገቡ። ምክንያቱም አልፈልግም እንደዚህ አይነት ደጋፊ እንደዚህ አይነት ኦዲየንስ እንዲኖረኝ አልፈልግም እኔ በበኩሌ ማለት ነው። የሄርሜላ ደጋፊዎች ምክንያቱም በማይሆን ስራም በማይሆን መንገድም ሰው ሲሄድ ሂጂ በርቺ ግፊበት ምናምን የሚል ኦዲየንስ አልፈልግም። ነገር ግን ስህተቴን በስነ ስርዓቱ እዚህ ጋር ልክ አይደለሽም እያለ የሚያርም ልክ እንደ ሩታና ኤፋ ኦዲየንሶች ማለት ነው። እንደዛ ነው የምፈልገው። ሰብስክራይብ ማድረጋችሁ እንዳይረሳ። እንዲሁም ደግሞ ቪዲዮውን ስጀምሩት ላይክ እያደረጋችሁ ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረግም እንዳይረሳ ላለውኝ እጅግ በጣም አመሰግናለሁ። እስከ መጨረሻው እያዳመጣችሁኝ ላላችሁ በጣም አመሰግናለሁ። ክበሩልኝ። ሩታዬ እንግዲህ ፈጣሪ ከአንቺ ጋር ይሁን። እስከዛሬ በጀግንነት እስከዛሬ በጥንካሬ ሁሉንም ነገር ተወጥተሽዋል። ከዚህ በኋላም ደግሞ ይሄንም ትወጪዋለሽ። በጣም ቀላሉ ካሳለፍሽው በጣም ቀላሉ ነገር ነው ይሄ። ብዙ ነገርን አሳልፈሻል። ብዙ መጥፎ ብዙ የሆነ ትወድቃለች፣ ትሰበራለች። በቃ አሁንማ አበቃላት የተባለን ጊዜ አሳልፈሽ አንቺ ግን በጀግንነት ቁመሽ እንደውም እያበብሽ እያማረብሽ በየቀኑ ውብ እየሆንሽ አሳይተሻልና አሁንም ሁሉንም ነገር ትወጪዋለሽ። እወድሻለሁ ቆንጆ ኤፋዬን በጣም እናመሰግናለን። ለምታደርገው ነገር እጅግ እጅግ በጣም እናመሰግናለን። ክበርልን። በጣም ትልቅ ሰው ነህ። በጣም አዋቂ ነህ። ደስ የሚል ነገር ነው እያደረክ ያለኸው። ጥሩ ነገር ነው። ትክክለኛ ነገር ነው እያደረክ ያለህ። በርታ። ከሩታዬም ጎን ስላለ በጣም እናመሰግናለን። ሰላም ሁኑ። መልካም ስራ፣ መልካም ጊዜ ይሁንላችሁ። ባይ። እወዳችኋለሁ።